ማንንም አትፍራ። መፍራት ካለብን እንኳን ፈጣሪን ብቻ ፍራ። ለምን ትልቅ አይሆን? ለምን ዞን አያውቅም? በክብር ከመጣ ልብህን አሳየው። አሁን የትም ብትሆን የትም በሁሉም የምትከበርበት 5 የወንድ ልጅ ህጎች እነግርሃለሁ ነው አባት። በደንብ ስማ። ህግ ቁጥር 1 ድንገት አንዱ ንቆ ምናምን ቢሰነዝርብህ ንቀቱን በፍጹም በዝምታ እንዳታልፉ። የመጀመሪያው ምትህ ጠላት ለምን እዚህ መጣው ወይም ደግሞ ባልመጣው ምናምን ብሎ እንዲጸጸት የሚያደርግ አይነት ምት ምታው። ገባ? ህግ ምት ቁጥር 2 ከቆምክ አትውደቅ፣ ከወደቅክም ደግሞ በፍጹም እንዳትለምነው። እግርህ እስካለ ድረስ ቆም፣ ካልሆነ ግን ወድቀህም ቢሆን ተናከስ። ዱርዬ በፍጹም ለሰው ልጅ አይንበረከክ። እውነተኛ ዱርዬ ሞት እንጂ ውርደት አይገባውም። ህግ ቁጥር 3 ወንድ ልጅ ሰፈር የለውም። የትም ሂድ የትም ሰፈር፣ ያ ሰፈር ያንተ ሰፈር ነው። ድንገት ግጭት ውስጥ ብትገባ እንኳን በፍጹም እንደ እንግዳ ምናምን እንዳትሆን። ቦታው የእኔ ነው ብለህ ነው። አንተ ባለቤት በሆንክበት ቦታ ማንም ደግሞ ሊያሸንፍ አይችልም። አትርሳ አባብ። ወንድ ልጅ እግር እንጂ ሀገር የለውም ሲባል አልሰማህም? እናስብ። ህግ ቁጥር 4 ርህራሄ ለደካማው ብቻ ነው። አንዴ ጸቡን ከጀመርክ ተቃራኒ እስኪወርቅ ድረስ እጅህን በፍጹም ዝቅ እንዳታደርግ። አሳዘነኝ ምናምን የምትል ከሆነ ማለት ነው ከወደቅበት ተነስቶ ይጨርሳል ነው አባባ። መሬት ላይ ወድቆ እንኳን ልክ ሰይጣን እንዳያክል እንዲንቀጠቀጥና እንዲፈራ አድርጎ። ህግ ቁጥር 5 አምስተኛው ህግ ኮሜንት ላይ ጻፍልኝ። አምስተኛው ህግ ምን ይመስላል? አንተ ኮሜንት ላይ ጻፍልኝ እናወራበታለን ነው አባባ። ያራዳ ልጅ ይመችህ። የትም ሰፈር ሂድ የትም ሁን፣ ሁሉም ግዛት ያንተ ነው። ማንንም አትፍራ፣ ሁሉንም አክብር እንጂ ማንንም አትፍራ ብሎ አባት ያስተምሮኛል። እርግጠኛ ነኝ አባት ካለህ እንደዚህ ብሎ አስተምሮሃል ብዬ ተስፋ አደርጋለሁ። ያራዳ ልጅ